በጣም ብዙ ሚሞች አይቻለሁ። የመጨረሻ ሀሪኬን ጠብሰ የመጨረሻ በቃ አምልጧል ጉበት ምናምን ተብለህ ምን አይነት መርዛማ ሰው ነኝ ግን አንተ! እድሌን በቤቲንግ ጨርቼ በልጅነቴ እሾሃማ ሰውኝ ልቅር። የኢትዮጵያ ሰውን ለምን ዳውን ብለህ ትደነቃለህ? በውስጥ እኔ እያለሁ እናቴን መታ አንቃ ግደለኝ፣ እናቴ ገደለኝ፣ ራስን ከድህነት ነፃ አውጣ። ሳምንት በደግፈው ሳምንት ምን አንተ እንዴ! እኔ የምፈልገው በፍጹም አይሳካም። ኧረ እኔ በቃኝ፣ እናቴ በቃኝ። አሁን እኮ ጀማው ጋደም ብዬ እያሰብኩት ይህን የመሰለ የፈረንሳይ ቡድን እንዴት ሊወድቅ ቻለ? የፊፋ እጅ አለበት ወይ የሚለውን አሰብኩና ሊሆን አይችልም እሱ ገብቷል። እና በምን ምክንያት ነው ሊሸነፍ የሚችለው ብዬ ሳስብ ይሄ ተውሳክ የሆነ አቡዬ የሚሉት ልጅ ሜንሽን አድርጉልኝ እዚህ ቪዲዮ። አንተ ተውሳከ ግስ የሆንክ ሰውዬ መርዝ የበላ ሁለተኛ ለአንድ ቡድን እቋጥራለሁ ስትል እንዳልሰማ፣ በተለይ ነገ አሁን ለእንግሊዝ እቋጥራለሁ ብለህ ስታወራ ራሱ በሰማይ ይለይልናል። እኔ እናንተ ከፍተኛ ደም መፋሰስ ውስጥ ነው የምንገባው። ከፍተኛ በቃ አርፈ የምታይ ከሆነ ኳስ አንተ ለማንም እንዳቋጥር አንተ እኔ በእውነት ነው እንዴ በተቃራኒው እድሜ ልክህን እንዴ የቁልቁለት ጉዞ አቡዬ ይቋጠርባችሁ ያለው 4 ቲሞች ማለት ነው። 4ቱም ይኸው እዚህ 4 ውስጥ ደረሱ። ዝም አልኩኝ። ጭራሽ ውድድሩን ሙሉ ምርጥ የነበረችው ለፈረንሳይ ይቋጠራል ብሎ መጥቶ ፈረንሳይ ነው አስለጥፎ አስወጣት። አቡዬ አንተ ስንፈ ተቋጠሩ ያለብህ ሰው ነህ። ውጣ አይነህን እንዳለ አይነ ሰበን ነው ማጥፋለ ነገርኩ። አቡዬ ነውራም ባለቂ ዲክታተር ኪሊያን ኤምባፔ የጨዋታ ቀን እናት ሀገር ፈረንሳይ ዛሬ በሰሚ ፋይናል ከስፔን ጋር ትጫወታለች ምሽት 4 ሰዓት ላይ። ዲክታተሩ ደግሞ እየዛተ ነው። ላሚን ያማልን ዱቄት አደርገዋለሁ፣ ስፔንን ደግሞ ቅስሟን ነው የምሰብረው እያለ ነው። እንደሚያደርገው እርግጠኛ ነው። 2018 ሸርሜክስ የሆነ አመት በመድኃኔዓለም እንደ 2018 ሸርሜክስ የሆነ አመት አይቻላል። አሽቃባጭ የሆነ አመት እናት ሀገር ፈረንሳይ ወደቀች። በጣም ነው የከፋኝ በመድኃኔዓለም። ይህንን ፎቶ ኤዲት ያደረገ ሰው በፍጹም ነፍስ አይማርም። በቃ ሚካኤል ኦሊሴን የሚገልጸው ፎቶ ነው። ዛሬ በቃ ይህንን ሰው ያስመስለውት ነው ሜዳ ላይ ያመሸው። በተለይ ኩባርሲ የምትባል ልጅ እንዴት ነው የምትችለው? ሮድሪና ኩባርሲ እንግዲህ ሚካኤል ኦሊሴን ዛሬ በጨዋታው ላይ በፍጹም ሌላ ተጫዋች አድርገውት ምንም ነገር እንዳያደርግ ነበር ያደረጉ። ሚካኤል ኦሊሴ በነገራችን ላይ ከቀይ ካርድ ተርፎ ነው ጨዋታውን ያደረገው። ይሄ ቫር እንዴት እንዳልተመለከተው በፍጹም ሊገባኝ አልቻለም። ቀጥታ ስትሬት ቀይ ካርድ የሚያሰጥ ጥፋት ነበረ ሚካኤል ኦሊሴ ሮድሪ ላይ የፈጸመው ማለት ነው። ነገራችን ላይ ይህንን ጥፋት አንድ የአርጀንቲና ተጫዋች ቢሆን ኖሮ የሰራውና ቫር ቢተው ማለት ነው የፊፋ ልጆች ሲባል ቀን ሙሉ ቪዲዮ ሲሰራ ነበር የሚሆነው። ለማንኛውም ዛሬ ሚካኤል ኦሊሴ ከብዙ ነገሮች እንግዲህ ቢተርፍም ሜዳ ላይ በፍጹም ነበረ ብዬ መናገር አልችልም። ትክክለኛ እግር ኳስ ዛሬ አየው። ትክክለኛ እግር ኳስ ማለት ፉትቦል ማለት ስፔን አሳየችኝ። በስትክክል እግር ኳስ ማለት ምን አይነት ውርደት ነው? ፈረንሳይ ደግሞ ምን አይነት ውርደት ነው? የመጨረሻ ውርደት። ትክክለኛ ጽድት ያለ እግር ኳስ አየው የምትለው ዛሬ ስፔን ስታይ ነው። እግር ኳስ አየው፣ በቃ አየው ዛሬ። ምን አይነት ቲኪታካ፣ ምን አይነት ፓስ ነው? ለቀቅ ገባ አለ። እግር ኳስ ማለት ነው። አለቀ እኮ ብቻ ድሪብል አድርገህ ምናምን መሾት አይደለም። ለቀቅ ትክክለኛ እግር ኳስ ያን የሚያክል ሜዳ ፉትሳል አደረጉት። ነካ ገባ ጠቅ። ምን አይነት እግር ኳስ ያየ ነው? እንዴት አባቱን የሚያምረው እግር ኳስ። ስማ አቡዬ፣ ዛሬ እኔ ካንተ ጋር የመጨረሻ ነው። ለእንግሊዝ ልቋጠር ምናምን ብለህ ከመጣህ ማለት ነው አንተ ስንፈ ተቋጣሪ አሉኝ የምላቸውን አንጡራ ክለቦችን ነው ያበረርካቸው። እዛ ፖርቹጋልን አባረርክ ትናንት። ስማ ብቻዬን ብቋጥር ታቆማለህ። ዛሬ ሁላችንም በጋራ ሆነን
ሶሪ ከአርጀንቲና ወገንን አለቀ። አርጀንቲና ትበለዋለች እና ለዋንጫ ዛሬም አርጀንቲና ታሸንፋለች። እኔ አየሁት በቃ። አንተ እኮ አርሰናል ላይ መቋጠር ስትጀምር እኮ ነው አርሰናል ከ2 ዓመት በኋላ ፕሪሚየር ሊግ ዋንጫ ያሳካው። ነገርኩ። ዛሬ አቁም። ዛሬ ከአርጀንቲና ወገንን እንወጥራለን። አርጀንቲና ታልፋለች፣ ዓለም ዋንጫውን ታሸንፋለች። ከዚህ ውጭ ወይኔ ተመታ፣ ክረምት ተመታ። አንድ ጊዜ ይህንን ቪዲዮ እንመልከተው። እኔ የምፈልገው በፍጹም አይሳካም። እኔም በቃኝ ከዚህ በኋላ ማለት ነው። አቡዬ የሚቋጥርለት ቡድን ከተመለከታችሁ ከዛኛው ቡድን ጋር አጌኔስቱ ናችሁ። ለዛኛው የማይመቻችሁ ቡድን ቢሆን ራሱ ለዛኛው ቡድን ቋጥሩ ማለት እኔ በቃኝ። እንዴ አርሰናል ላይ እየቋጠረ የአርሰናል ዋንጫ በለው ማለት ከዛ ፖርቱጋል ላይ በትቋጥርሽ አልተሳካም። አሁን ከዛ አርጀንቲና ምናምን እየቋጠርሽባት ይኸው ፋይናል ልትደርስ ነው። አሁን ፍራንስ ምናምን እየቋጠረ ወደቀች። ስፔን ምንድን ነው? እኔም በቃኝ። እንዴ እኔ አቡዬ ከዚህ በኋላ ከቋጠርሽ እኔ ከአንቺ አጌንስት ነኝ። እኔ የማይመቼ ቡድን ምናምን ቢሆን ራሱ እኔ እንዳልኳችሁ ኒውትራል ተመልካች ነኝ። አሁን ላይ ፖርቱጋል ላይ ቋጠር ኤቭሪቲንግ ጨርሻለሁ። አሁን ከዚህ በኋላ አይዶንግ በፋክ ማለት ነው። ምንም ይፈጠር ምንም፣ ግን አቡዬ ከቋጠረ ተጠንቅ አይሳካም ማለት ነው። ምን ይሻለናል? እንዴ ያለ ፈጣሪ ግርጦት እንዳለ እኔ ደግሞ እኮ ቀን የሰራሁት ቪዲዮ ላይ ይሆናል። ለማንኛውም ጨዌ ነው ሀሳብ አስተያየታችሁ ኮሜንት ላይ መሻሹ